ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የአፍሪካ ዋንጫ በትናንትናው ዕለት ፍጻሜውን አግኝቷል። ሴኔጋል ሞሮኮን በማሸነፍ ለሁለተኛ ጊዜ ቻምፒዮን ሆናለች። በ35ኛው የአፍሪካ ዋንጫ ፍጻሜ ሴኔጋል አስተናጋጇን ሞሮኮ 1-0 በማሸነፍ የአህጉሩን ትልቁን ዋንጫ ለሁለተኛ ጊዜ አንስታለች። ሁለቱ ቡድኖች የተገናኙበት መደበኛ 90 ደቂቃ ግብ ሳይቆጠርበት 0-0 መጠናቀቁን ተከትሎ አሸናፊውን ለመለየት በተጨመረው 30 ደቂቃ ሴኔጋል ባለድል ሆናለች። በአፍሪካ ዋንጫ ፍጻሜ ታሪክ እጅግ አወዛጋቢ በነበረው ጨዋታ በባከነ ሰዓት ለሞሮኮ በተሰጠ ፍጹም ቅጣት ምት ምክንያት የሴኔጋል አሰልጣኞችና ተጫዋቾች ውሳኔውን በመቃወም ጨዋታውን አቋርጦ ከሜዳ ጭምር ወጥተው ነበር። ነገር ግን በሳዲዮ ማኔ አግባቢነት እንደዚሁም ደግሞ የቀድሞ የሴኔጋል ብሔራዊ ቡድን ተጫዋች አልሃጂ ዲዩፍ ለተጫዋቾቹ ባስተላለፈው መልእክትና ክላውድ ሌሬ ከሳዲዮ ማኔ ጋር ተነጋግረው ተጫዋቾቹ ወደ ሜዳ እንዲመለሱ ሆኗል። ብዙ ጭቅጭቅ ባስከተለውና ለዲሞክራቲክ ኮንጎ ዋና ዳኛ ፈታኝ በነበረው የፍጹም ቅጣት ምት ውሳኔ ሞሮኮ ዋንጫውን ለማሳካት የተቃረበችበትን ፍጹም ቅጣት ምት ብራሂም ዲያዝ ሳይጠቀምበት ቀርቷል። የ26 ዓመቱ የሪያል ማድሪድ አጥቂ የመታት ፓኔካ የፍጹም ቅጣት ምት ኳስ በሜንዲ በቀላሉ ተይዛለች። አሸናፊውን ለመለየት በተጨመረው 30 ደቂቃ ፓፔ ጉዬ የሴኔጋልን የማሸነፊያ ግብ ከመረብ አሰርፏል። ሞሮኮ ከ50 ዓመት በኋላ የአፍሪካ ዋንጫን የማንሳት ህልሟ ሳይሳካ ቀርቷል። ሳዲዮ ማኔ የውድድሩ ምርጥ ተጫዋች ሆኖ ተመርጧል። 35ኛውን የአፍሪካ ዋንጫ ከሀገሩ ሴኔጋል ጋር ለሁለተኛ ጊዜ ያሳካው ሳዲዮ ማኔ የውድድሩ ምርጥ ተጫዋች ሆኖ ተመርጧል። የሞሮኮ ብሔራዊ ቡድን አጥቂ ብራሂም ዲያዝ ደግሞ በ5 ግቦች የኮከብ ግብ አግቢ ሽልማትን አሸንፏል። ያስተናጋጇ ሞሮኮ ብሔራዊ ቡድን ግብ ጠባቂ ያሲን ቦኖ የውድድሩ ምርጥ ግብ ጠባቂ ሆኖ ተመርጧል። የ34 ዓመቱ የአልሂላል የኋላ ደጀን በአፍሪካ ዋንጫው ካደረጋቸው 7 ጨዋታዎች በ5ቱ ግብ አልተቆጠረበትም። ከዚህ ድል በኋላ ሳዲዮ ማኔ ባደረገው ቃለ ምልልስ ከአፍሪካ ዋንጫ ጋር ያለኝ ጉዞ አብቅቷል ሲል ገልጿል። የሴኔጋሉ ኮከብ ሳዲዮ ማኔ ዋንጫውን ካነሳ በኋላ በሰጠው መግለጫ 2 ወሳኝ ጉዳዮችን አንስቷል። አንደኛው ከአፍሪካ ዋንጫ ተሳትፎ ራሱን ማግለሉ ሲሆን፣ ሁለተኛው ደግሞ ጨዋታው ተቋርጦ በነበረበት ሰዓት የተፈጠረውን ሁኔታ አስረድቷል። በመጀመሪያ የሴኔጋልን ህዝብ አመሰግናለሁ። ቀላል አልነበረም፣ ነገር ግን በጋራ አደረግነው። በጣም ደስተኛ ነኝ። ቀደም ብዬ እንደተናገርኩት ለእኔ ከአፍሪካ ዋንጫ ጋር ያለኝ ነገር እዚህ ላይ አብቅቷል። በብሔራዊ ቡድን የአፍሪካ ዋንጫ ተሳትፎ የመጨረሻው መሆኑን አረጋግጧል። ስለ አወዛጋቢው ፍጹም ቅጣት ምትና ሜዳ ጥሎ ስለመውጣት ሲናገር ደግሞ ፍጹም ቅጣት ምቱን በተመለከተ እኔ ትክክለኛ ፔናልቲ ነበር ብዬ አላስብም። ነገር ግን ዳኛው ካለ ምንም ችግር የለም። በወቅቱ ሁሉም ተጫዋቾች ሜዳውን ጥለው መውጣት ፈልገው ነበር። እኔ ግን ክሎድ ሌሮይን ምክር ጠየኩት፣ እሱም መጫወት አለባቸው አለኝ። አልሃጂ ዲዩፍም ተመሳሳይ ነገር ነገረኝ። ከዚያም ለልጆቹ እንዲያልኳቸው የሚመጣው ይምጣ እንጂ ኃላፊነት መውሰድ አለብን፣ እንገባለን፣ እንጫወታለን አልኳቸው ይላል። ሳዲዮ ማኔ ሀገሩን በድል መርቶ በክብር ተሰናብቷል። አድማጮቻችን የ35ኛው የአፍሪካ ዋንጫ ፍጻሜን የተመለከቱ ልዩ ልዩ በምስል የተደገፉ መረጃዎችንም እናቀርብላችኋለን። ሃሚንግ ስፖርት ይቀጥላል። መልካም ጊዜ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት
በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።